ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ ኢትዮጵያውያን ክርስቲያኖች የቱን ቀይ መስመር ሲታለፍ ነው ሰይፍ የሚያነሱት? ሰሪሁላ ኦርቶዶክስ ምን ተፈራለ ተንቀጠቀጣለች። ከመቼ አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እስከ መቼ ወደ ቤተ ክርስቲያን እየተተኮሰባት የምትኖሩ መቼ ነው? ያረጃል ያለም ዝና። ሰላም የተወደዳችሁ የዮስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ጳጳሳቱ ለጠቅላዩ ያስተላለፉለት አንድ ማስጠንቀቂያ አለ። ሙሉ መረጃውን ማስመለከታችሁ ነው የሚሆነው። በመቀጠልም በአርሲ ምክንያት በተለያዩ ቦታዎች ላይ ሰልፍ እየተደረገ ይገኛል። ሙሉ መረጃውን ማስመለከታችሁ ይሆናል። እናንተ ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እንዳይረሳ። ታውቋታላችሁ። በአማራነታቸው ከመጅልስ የምታወጥ ኢትዮጵያን ታውቋታላችሁ። በሃይማኖት ጣልቃ የሚገባ ወሮ በላ የመንግስት ስርዓት ያለባትን ሀገር ታውቋታላችሁ። ቪዲዮ እንደተመለከታችሁት ነው። በተለያዩ ቦታዎች ላይ በአርሲ ምክንያት ሰልፎች እየተካሄዱ ይገኛሉ። ወጣቶቹም አደባባይ ድረስ በመውጣት እንደዚህ አይነት ድምጽ ነው እያሰሙ ይገኛሉ። ወጣቶች የተናገሩትን ነገር እንደሰማችሁት ነው። ሐሳባችሁን በኮሜንት አጋሩኝ። መግቢያችን ላይ እንደነገርኳችሁ ጳጳሳቱ ለዶክተር አብይ ያስተላለፉለት አንድ ማስጠንቀቂያ አለ። ሙሉ መረጃውን አስመልክቻችሁ ልመለስ። ከመቼ አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም። መስቀል ብቻ ነው ይዛ የምትዞረው። ሌላ ምንም ዓላማም የላትም። ፈጸሙ የመብት ጥሰቶች ማለትም ከህግ አግባብ ውጭ የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድነው? ክብሩ ሉዓላዊነቱ አካላት ሁሉንም የማይወክል ማለት ነው። አንዳንዶችን ያለበቂ ምክንያት አንድነቷን የሚፈታተን ድርጊት እየፈጸሙ ይገኛሉ። የቤተ ክርስቲያኗ አንድነት ያለመከፋፈል ቀጣይነት እንዲኖረው ድርሻን ከመወጣት አንፃር መንግስት ኃላፊነት የለበትም ወይ? ጥያቄዎች በሚቀርቡ ጊዜ ለኦርቶዶክስ ደግሞ ኦርቶዶክስ እዚህ ምን አመጣት በቃ የሷ ነገር የሚሉ ስላሉ መረጃ ማቅረብም ስለምንችል ይሄን ያውቁታል። ካወቁትስ ምን መፍትሄ ነው የሚሰጡን? በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምእመናን ልብ የተፈጠረውን ቁጭትና ህመም መንግስት በምን መልኩ ሊያክመው አስቧል? ሕክምና የሚያስፈልገው ብዙ ነገሮች አሉ። የኛ እዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ቅድም ተነግሯል። በታሪክ ፓትርያርክ የተሰደዱበት ፓትርያርክ የተገደሉበት አለ። ይሄ እንዲሆን የሚደረገው እርስ በርስ መጀመሪያ በመከፋፈል አቤቱታ አቅራቢዎችም እኛ ከሳሾችም እኛ እርስ በርስ በምንፈጥረው ነገር ስለሆነ ይህንን መንግስት በትኩረት ሊያዩ የሚገባ በመሆኑ ነው። ሐመሩሃ የኢትዮጵያ ተወላጅ የሆኑ የውጭ ዜጎችን መብትና ግዴታ ለመደንገግ የወጣው አዋጅ ቁጥር 270/1994 እና ደንብ ቁጥር 101/1996 ትውልደ ኢትዮጵያዊ ሆኖ የጸና የተወላጅነት መታወቂያ ያለው ሰው ወደ ኢትዮጵያ ለመግባትም ሆነ ለመቆየት የመግቢያና የመኖሪያ ቪዛ እንደማይጠይቅ የሚገልጸው አንቀጽ እንዴት ይታያል? 3 የሀገሪቱን ህግ አክብረን እስከሰራን ድረስ መንግስት የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በህግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ ስማችን ጠፍቷል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር።
ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት አባታችን ብፁዕ አቡነ አብርሃም የተናገሩትን ሰምታችሁታል። ብዙዎች ተናገር ይሉኛል፣ ከዚህ በኋላ ግን አልናገርም፣ ወደ እርምጃ እንግባ ሲሉ ሲናገሩ ተመልክታችኋልና ሐሳባችሁን በኮሜንት አጋሩኝ። አሁንም ስለ አርሲ ብዙ የወጡ መረጃዎች አሉ። አስቸኳይ መረጃዬ ለሁሉም አድርሱልኝ። ስንታረድ ዝም አንልም። ተውን፣ አትረዱን፣ አትግደሉን። ጤነኞቹን እስላሞች በሽተኛ የምታደርጉ፣ ጤነኛውን ክርስቲያን በሽተኛ የምታደርጉ፣ በግድ ጦርነት ካልተቀሰቀሰ ብላችሁ ክብሪት የምትጭሩ እጃችሁን ሰብስቡ። ክርስቲያኖች ታጋሾች ናቸው። ጥንታውያን ሙስሊሞች ታጋሾች ናቸው። ዛሬ ተበርዘዋል። እነሱም መከራ እያዩ ነው። ሁለት አይነት ሙስሊም፣ አንዱ ሰው ገዳይ፣ አንዱ ሰው አክባሪ፣ አንዱ አብሮ መኖር የሚፈልግ፣ አንዱ ደግሞ ብቻውን መኖር የሚፈልግ፣ አንዱ አውሬ፣ አንዱ ሰው። ኢትዮጵያውያን ክርስቲያኖች የቱን ቀይ መስመር ሲታለፍ ነው ሰይፍ የሚያነሱት? ሰይፍ ገጀራ መሳሪያ ይዞ መውጣት አያቅት፣ መዘዙ ግን ብዙ ነው ወገኖች። ማንም ቢሆን የእግዚአብሔርን ፍጡር እግዚአብሔር የሰጠውን ነፃነት ሲገፈፍ የግድ ሰይፉን ያነሳል። ግን ነጥቦች አሉ፣ የሚታለፉና የማይታለፉ። ግማሾቻችሁ ካድሬዎች እንዲያው በመድረክ ላይ ስለ አርሲ እንዳትናገሩ አቁም። ለምን አንናገርም? የተቃጠለው ቤተክርስቲያን አይደለም? የታረደው ሰው አይደለም? ደም አይደለም የፈሰሰው? እውነት አይነገር ምን ማለት ነው? የማይነኩ የማይታለፉ ለአክራሪዎች አሳልፈን የማንሰጣቸው 4 ቀይ መስመሮች አሉ። እነዚህ የአራቱ ቀይ መስመሮች ሲያልፉ ሰይፍ ይመጣል። እስላም ክርስቲያን አይልም። ልብ በሉ። አንደኛው ሀገር ኢትዮጵያ ስትነካ ቀይ መስመር አልፏል። ሀገሬ ስትነካ እምታበላኝ፣ እምታጠጣኝ፣ እምታኖረኝ እቺ ሀገሬ ናት። ሀገር ስትበዘበዝ ማንም አይተኛም ማለት። ምክንያቱም ጠላት ሊያርድ፣ ሊሰርቅ፣ ሊያጠፋ ነው የሚመጣው። ምከሯቸው። ባይሰሟችሁ ግን በሰይፍ ያልቃሉ። አዎ አባቶቻችን በሰይፍ አንገታቸውን ጨርሰዋቸዋል። ያለ ዕውቀትም ይሞታሉ። መጽሐፈ ኢዮብ ምዕራፍ 36 ቁጥር 12። ሁለተኛው ለሀገር ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 አንዱ በአንዱ እንዳይታበይ ይላል። ከተጻፈው አትለፍ ይላል። ወንዝ ተሻግረህ በመርከብ ክንፍ የመጣ ሁሉ ወደ አገርህ ተመለስ። ወሰን አፍርሳችሁ አገር ጥሳችሁ ኢትዮጵያ የገባችሁ አሰልጣኞች፣ አራጆችና አሳራጆች ማንም አይፈቅድላችሁ። በዚህ ላይ እስላም ክርስቲያን ትዕግስት የለውም። እጃችሁን ሰብስቡ። መከራው ለሁሉም ስለሚተርፍ ማለት ነው። ሁለተኛው ደግሞ ቤተክርስቲያን ስትወረር፣ ቤተክርስቲያን ማለት ሰው ነው። አንድነት ጉባኤ ነው። ህንፃው ነው። ቤተ መቅደሱ ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ቤተ መቅደስ ናችሁ። በዚች ቤተክርስቲያን ውስጥ ማምለክ አትችልም። እግዚአብሔርን በዚህ ቤተክርስቲያን ውስጥ መስገድ አትችልም። መጸለይ አትችልም። መቀደስ አትችልም። አምላክህን በዚህ ቤተክርስቲያን ውስጥ ማምለክ አትችልም ተብሎ ቤተክርስቲያን ስትወረር ሰይፍ ይመጣል። ክርስቲያኖች እጃቸውን ያነሳሉ፣ ሰይፋቸውን ያነሳሉ። የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን መልስ ነው ያለው ጌታ ኢየሱስ ክርስቶስ። በቤተ ክርስቲያኗ ላይ ሰይፍ ያነሱ ሁሉ በሰይፍ ይጠፋሉ። ምክንያቱም መተውባታል፣ ወረዋታል፣ አቃጥለዋታል። አንደኛ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 32 እንዲህ ይላል፣ የብዙ እናቶችን ልጆች የበላች ሰይፍህ ዛሬ አንተን ትበላል ብሎ ሳሙኤል አጋግን በእግዚአብሔር ፊት በሰይፍ ቆራረጠው ይላል። አረመኔ ስለነበር የአማሌቃውያን አለቃ አጋግን በሰይፍ
ቆራረጠው። በማን ፊት? በእግዚአብሔር ፊት። ቤተ ክርስቲያንን የሚያቃጥል ይቆራረጣል፣ ክርስቲያኖችን የሚያርድ ይቆራረጣል፣ ይከተፋል። ይግባችሁ አክራሪዎች፣ ያልገባችሁ ያልተማራችሁ፣ በሰው ደም የሰከራችሁ ይቆራረጣል። ይህ አጋግ ብዙ ሴቶችን ሆዳቸውን ሰንጥቋል። ብዙ እናቶችን ያለ ልጅ አስቀርቷል። በሰይፍ እየቀላ ያረደ በደም የሰከረ ነገር ግን በሳኦል እጅ ወድቆ ተማርኮ ሲመጣ ሳሙኤል የእግዚአብሔር ነቢይ በእግዚአብሔር ፊት በሰይፍ ቆራረጠው። የእግዚአብሔርን ቤት የምትደፍሩ፣ እግዚአብሔርን የምትዳፈሩ፣ የምትጋፉ ማንም ዝም ብሎ አይተኛም። ይሄ ሁለተኛው ቀይ መስመር። ሶስተኛው እናቶችንና ሕፃናትን የሚደፍር ወራሪ ሀገር፣ ቤተክርስቲያን፣ ሰውና ህንፃ ቤተክርስቲያን፣ እናትና ሕፃናትን፣ ቤተ መቅደስ እነዚህን የደፈሩ አይመለሱም። ሰይፍ ላይ ነፍሱ ሰይፍ እናነሳለን። መልእክቱን እኛ ያላደረግነው ያልጠየቅነው የለም፣ ያልጻፍነው ወረቀት የለም። የቤተ ክርስቲያን ደብዳቤዋ የምትጽፈው ሊከበር ይገባል። ግን ያልጠየቅነው የለም። እስስት ብትለዋወጥ መርዛምነቱ አይለወጥም። አብዛኛዎች እኮ አንዳንድ ጊዜ ስልጣን እኮ መከታ አድርጎ ቤተክርስቲያን መጉዳት እኮ አግባብ አይደለም። ሃይማኖት እኮ በእኩልነት ነው። ሙስሊሞች በፍቅር በሰላም የኖርን ሰዎች ነን፣ በአንድነት የኖርን ሰዎች ነን። ለምንድን ነው የረብሻ የተፈጠረው? ስለምን? ምን ለማድረግ? ይሄ ከዚህ ከድርጊታቸው እንዲቆጠቡ ነው። የክልሉ የምኑ ምትለይ ይሰማል፣ ዛሬ ይወራል፣ ከሰዓት በኋላ የለም። ጧት የተናገሩት ከሰዓት በኋላ ገልጦ ሌላ የሚነገረው ይሄ እንደ አይነት አይደለም። ደብዳቤዎቻችን የተጻፉ ደብዳቤ ስፍር ቁጥር የላቸው። መልስ አላገኙ። መልስ ሊያገኙ ይገባል። ግን መስሎት ይሆናል አሸማቀው እንደዚህ እናደርጋለን የሚለው ቋንቋ ግን አይሰራም። እኛ የሚያሸንፈን ፍቅር ነው። እኛ የሚያሸንፈን ሰላም ነው። እስከ መቼ ወደ ቤተክርስቲያን እየተተኮሰባት የምትኖሩ? መቼ ነው? አባታችን የተናገሩትን እንደሰማችሁት ነው። የቤተክርስቲያን ደብዳቤ ሁሌ ውድቅ ነው የሚደረገው፣ ምንም አይነት መፍትሄ አይሰጥም። እስከ መቼ ነው ቤተክርስቲያን ላይ የሚታኮሱ ሲሉ ሲናገሩ ነበርና እውነታቸውን ነው። እስከ መቼ ነው ኦርቶዶክሳውያን በየቦታው የሚገደሉት፣ በየቦታው የሚታረዱት? እስከ መቼ ነው ፍትህ ብለንስ የምንጮህ? ሐሳባችሁን በኮሜንት አጋሩ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እንሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም። ለመምህራችን ቃሉት ያሰማልን። መግቢያችን ላይ እንደነገርኳችሁ መከላከያዎች አንድ ያስተላለፉት መልእክት አለ። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ መከላከያው የተናገረውን ነገር ሰምታችሁታል። የሆነስ በጣም ደስ የሚል ነገር ነው የተናገረውና ምን ሁላችንም ልባችን ያለውን እውነታውን ነው በይፋ የተናገረው። እንደዚህ አይነት ጀግና መከላከያዎች ያስፈልጉናል። ሐሳባችሁን በኮሜንት አስቀምጡልኝ። ለዛሬ ጀላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል